እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። ጴንጤ ለመሆን የማትፈልጉ ኢትዮጵያውያን ይህንን ቪዲዮ አታሳልፉት። ጴንጤ መሆን የማትፈልጉ ሰዎች ኮሜንት ላይ እኔ አልፈልግም እያላችሁ ጻፉልኝ። እኔ በግሌ ግን ጴንጤ ለመሆን የማልፈልግባቸው 5 ምክንያቶች አሉ። እነሱን እነግራችኋለሁ። በተለይ አምስተኛውን ጴንጤዎች ራሳችሁ በደንብ እንድታዳምጡት እስከ መጨረሻው አብራችሁኝ ቆዩ። ከዛ በፊት ግን የፊታችን ቅዳሜ መጋቢት 5 ቀን የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ንግስ በዓልን ወደ ምድረ ከብድ ሄደን እናከብራለን። ከኛ ጋር ሂዳችሁ ማክበር የምትፈልጉ ሰዎች ደርሶ መልስም አዳርም ጉዞ ተዘጋጅቷል። አዳር የምንሄደው አርብ በ4 ሲሆን የምንመለሰው ቅዳሜ ከንግስ በኋላ ነው። ደርሶ መልስ ቅዳሜ መሄድ ትችላላችሁ። በ0935 65 35 33 እየደወላችሁ መመዝገብ ትችላላችሁ። ካዌ በተጨማሪ እሁድም ወደ ሳማ ሰንበት ሌላ ሁለተኛ ጉዞ አዘጋጅተናል። ቅዳሜ ሄዳችሁ መመለስ ትችላላችሁ። እሁድ ደርሶ መልስ መሄድ ትችላላችሁ። በነገርኳችሁ ስልክ ቁጥር እየደወላችሁ ተመዝገቡላችኋለሁ። ለማንኛውም ጴንጤ መሆን የማልፈልግባቸውን 5 ምክንያቶች ግን ልንገራችሁ። አንደኛ ስለማልፈልግ ነው። ሁለተኛ ደግሞ አሁንም ስለማልፈልግ ነው። ሶስተኛው ምክንያትና ዋናው መሰረታዊ ደግሞ አሁንም ስለማልፈልግ ነው። አራተኛም አምስተኛም ደግሞ ስለማልፈልግ ነው። ምክንያቱም የዘላለም ድነት የሌለበት ክህደት ስለሆነ። ሁላችሁ ውድ ክርስቲያኖች ወንድማችሁ እኔ ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ጾሙን ምክንያት በማድረግ አስቸኳይ ቪዲዮ ነው። በቻላችሁ ታቅም ኮፒ ሊንክ አድርጉልኝ። እሱ ጋርም እንዲደርስ እፈልጋለሁ። ፕላስ ደግሞ እዚህ ቤተክርስቲያን ላሉ ምዕመናን እንዲደርስ እፈልጋለሁ። አይ ዲያቆን አቤል በዚህ ያክል ልክ እንዴት ወርዳለህ? በቅዱስ ገብርኤል ስም ሊያውም ቅድስት ቤተክርስቲያን ውስጥ ገብቶ ለገዳማውያን አባቶች መጽሐፍ ቅዱስ ላድል ነው ብሎ ገብቶ ሊያውም የቤተክርስቲያናችን መጻሕፍት ያልሆኑ ለመመረዝ እነሱ እኮ ክርስቶስን መስለው የሚኖሩ የገዳም አባቶች ናቸው። ላይ ግን በዚህ ልክ ደረጃ ቤተክርስቲያንን ትዳፈራለህ ብዬ ነው ያስብ ያላቀም እና እዛ አካባቢ ያላችሁ ምዕመናን፣ እዛ አካባቢ ያላችሁ ክርስቲያኖች እንዴት ዝም እንዳላችሁት አላውቅም። ቤተክርስቲያን ኦፊሻሊ ይቅርታ ብሎ ወይም ደግሞ ነሳውን ጨርሶ ወደ ቅድስት ቤተክርስቲያን የተመለሰ ልጅ አይደለም። የመርዝ ጥላቸውና የመርዝ ትምህርቱን እያስተማረ የሚገኝ እንዲሁም ቤተክርስቲያንን ከሚጠሏት ሰዎች ጋር ማህበር ያለው ሰው ነው እና ይሄ ልጅ ቤተክርስቲያን ገብቶ ላይክ በዚህ ልክ ማድረጉ በጣም ስለዚህ ይህ ቪዲዮ ደረሳችሁ እዛ አካባቢ ለምትኖሩ ክርስቲያኖች ፕሊስ ባካችሁ ዝም አትበሉ። ይሄ ቅድስት ቤተክርስቲያንን መዳፈር ነው። እሱ ምንም አንገብጋቢ ነገር አይደለም። ስለ ኢየሱስ፣ ስለ ማዳን፣ ስለ ጥምቀት፣ ስለፈለጋችሁ ስለ ስላሴ፣ ስለ የትኛውም ስለሚያስፈልገን ስለ አንገብጋቢው ነገር ስለ መዳን የምናወራ ከሆነ እሱን ርዕስ መቀየር እንችላለን። ከዛ ውጭ ግን ማቴዎስን ማን ጻፈው ማን ሰጠ እሱ ሌላ ጊዜ የሚወስድ ነገር ነው። የጥያቄውን ተገቢነት ችግር የለውም። የኔ አባት አንድ ነገር ልበል፣ አላቀውም ማለት እኔ አሁን የማላቀውም ቢጠይቁኝ እግዚአብሔር ምስክሬ አላቀውም ነው ማለት ምንም ችግር የለብኝም። እማቀውን አውቃለሁ እላለሁ፣ የማላቀውም አላቀውም። እስቲ አስተምሩኝ። የእናንተ መረጃው ምንድን ነው? እኔም ደግሞ መረጃ ይዤ ተቀብዬ እመጣለሁ ማለት ያባት እኮ ምን አገባኝ እሱን ማወቅ ለምን ይጠቅመኛል? በዚህ ወጥቼ ነው በዚህ ገብቼ ነው አይባልም። አይጠቅመኝም አይሆነኝም የሚባለው ግን ካለማወቅ የሚመለስ መልስ ነው። ላለመረታት ሳይሆን ለማወቅ ለመማማር ሞክር ነው። የተነሳው ጥያቄ ለምንድን ነው ተገቢ የሚሆነው የሚለውን ላስረዳ። የመጀመሪያው ነገር አንድ ሰው ይሄን መጽሐፍ እቀበላለሁ ይሄን መጽሐፍ አልቀበልም ሲል በምን መሰረትነት ላይ ሆኖ ነው ይሄኛውን እቀበላለሁ ይሄኛውን አልቀበልም የሚለው? መሰረቱ በራሱ ምንድን ነው? ለምሳሌ መጽሐፈ ሄኖክን ቤተክርስቲያን እስከተቀበለችው ድረስ አንድ አካል ከቤተክርስቲያን ሌሎቹን መጻሕፍት ተቀብሎ መርጦ ይሄን አልቀበልም የሚልበት ምክንያት ምንድን ነው? ምክንያቱም ይሄ ቡፌ ጉዳይ እኮ አይደለም። ቡፌ ላይ እንዳለ ምግብ አይደለም እያወራን ያለነው። የሆነ ነገር የምትፈልገውን ፒክ አድርገህ የማትፈልገውን የምታይበት ጉዳይ አይደለም እያወራን ያለነው። ስለዚህ አንድ ሰው አንድን መጽሐፍ ቤተክርስቲያን የተቀበለችውን መጽሐፍ አልቀበልም ሲል የተቀበለውን ራሱ የተቀበለበት መንገድ ምንድን ነው የሚለው መፈተሽ አለበት። ይህን ጥያቄ ያነሳሁበት ምክንያት ምንድን ነው ካልን ዮኒ በጣም እንድትረዳው በሁለተኛው መቶ ክፍለ ዘመን ቤተክርስቲያን ከገጠሟት ፈተናዎች መካከል አንዱ ማርሲያን የሚባል መርቂያን የሚባል አንድ ሰው ተነሳና ምን አደረገ መሰለ?
ለዚህ ዓለም ሁለት አማልክቶች አሉ። የበጎ አምላክ የፈጠረው ክፉ አምላክ የሚባል አለ፣ በጎ አምላክ የሚባል አለ። የብሉይ ኪዳን መጻሕፍት እንዳለ ክፉን አምላክ የሚሰብኩ ስለሆኑ የብሉይ ኪዳን መጻሕፍት አያስፈልጉም ማለትና ሪጀክት አደረጋቸው እንዳለ። እንግዲህ ክርስቲያን ነኝ ብሎ የተነሳ ሰው ከሐዲስ ኪዳን መጻሕፍት ደግሞ ሕግ የሚኮንኑትን ሕግ ጉዳይን የብሉይ ኪዳን መጻሕፍትን የሚኮንኑትን ከቅዱስ ጳውሎስ መልእክት የገላትያ መልእክትን ከወንጌል ደግሞ የሉቃስን ወሰደና ሌሎቹን አልፈልግም አለ። እንግዲህ ተመልከት፣ ቤተክርስቲያን የተቀበለቻቸውና በቤተክርስቲያን ውስጥ ቅቡልነት አግኝተው እየተሰበኩ እየተነገረባቸው ያሉትን መጻሕፍት ተወና ራሱ የሚፈልገውን መረጠና ከቅዱስ ጳውሎስ መልእክት የብሉይ ኪዳንን መጻሕፍትና ስርዓት የሚኮንነውን ብቻ ለይቶ ለራሱ ወሰደ። የመጀመሪያው ፈተና ይሄ ነበር። ሁለተኛው ደግሞ ኖስቲሲዝም የሚባል እንቅስቃሴ። እንግዲህ በታሪክ ያለንበት የክርስትና ህይወት የታሪክ ክርስትና ውስጥ ነው ያለነው። ታሪክ አለው ራሱ ከመነሻው እስከ መድረሻው እስካለንበት ድረስ። የኖስቲሲዝም እንቅስቃሴ ምን አይነት ጣጣ አምጥቷል በቤተ ክርስቲያን? የኖስቲሶች ምን ያደርጋሉ? ግኖስቲክ የምንላቸው በልማድ ማለት ነው። ክርስቶስ ሰው በመሆን ሳይሆን መስሎ ነው የተገለጠው ብለው የሚያምኑ ሰዎች ናቸው። ይሄ ስጋ የክፉ አምላክ ፍጥረት ስለሆነ ክርስቶስ ይሄንን የክፉ አምላክ ፍጥረት የሆነውን ክፉ ስጋ ሊዋሃደው አይችልም። ስለዚህ በመሆን ሳይሆን በመምሰል ነው ክርስቶስ የተገለጠው ብለው ያምኑ ስለነበረ የስህተት አስተምሯቸውን በትክክለኞቹ የሐዋርያት ስም የስህተት አስተምሯቸውን እየጻፉ የቶማስ ወንጌል፣ የይሁዳ ወንጌል፣ የበርናባስ ወንጌል፣ የማርያም ወንጌል ከ26 ያላነሱ ሲዶ ጎስፒልስ ሐሰተኛ ወንጌሎች ተጽፈው ነበር። መቼ? በሁለተኛው ክፍለ ዘመን። ታዲያ ቤተክርስቲያን ምን አደረገች? አይ እነዚህ ሐሰተኛ ወንጌሎች ናቸው፣ እውነተኞቹ ወንጌሎች 4 ናቸው ብላ የማቴዎስ ወንጌል የማቴዎስ መሆኑን የነገረችን ቤተክርስቲያን ነች። የሉቃስ ወንጌል የሉቃስ መሆኑን ለይታ ከሐሰተኞቹ ቆጥራ ሰፍራ እነዚህ ናቸው ብላ ለይታ የያዘችው ቤተክርስቲያን ነች የጠበቀችው። አንድ ሰው የማቴዎስ ወንጌልን የሰጠችውን ቤተክርስቲያን መሆኗን ሳያውቅ የሄኖክ መጽሐፍን የሰጠችውን ቤተክርስቲያን አልቀበልም ሊል እንዴት ይችላል? የማቴዎስን ከሷ ተቀብሎ እንዴ? ሐዋርያት ሌሎችን የብሉይ ኪዳን መጻሕፍትን ጠቅሰው አስተምረዋል። ይሁዳም የሄኖክን መጽሐፍ ጠቅሶ በመልእክቱ ቁጥር 14 ላይ ትንቢቱን ጠቅሶ ተናግሯል። የሐዋርያት አስተምሮ ነው ይሄ። ሌሎችም የጠቀሷቸው ክፍሎች አሉ። ስለዚህ መጽሐፍ ቅዱስን ሰው አሁን ይዤዋለሁ የሚለውን መጽሐፍ ተቀብሎ ግን ደግሞ ከማን እንደተቀበለው ሳያውቅ እኛ ከተቀበልናቸው መጻሕፍት እነዚህ ልትቀበሉ አይገባም ሊል አይችልም። መጀመሪያ እሱ የተቀበለውን ከማን እንደተቀበለው ማወቅ አለበት፣ መናገር አለበት። የጥያቄው ተገቢነት ለዚህ ነው። ይህንን ያነሳውበት ምክንያት ይሄ ነው እንጂ ወንጌል እኔ 4 ነኝ አይልም። ማቴዎስ የጻፈው እኔ ነኝ ብሎ አይናገርም እኮ ማቴዎስ ወንጌሉ። ማን የነገረን እንዴ? አንድ ሰው እኮ የማያምን ሰው መጥቶ ይሄ መጽሐፍ የእግዚአብሔር ቃል መሆኑን እኔ አላምንም፣ ማን ነው የሰጠን? ማን ነው ቢል ምንድነው መልስ? ከማን የተቀበልከው ማስረዳት አለብን። እንደው ዝም ብሎ ከሰማይ የወረደ ቁርአን እኮ አይደለም መጽሐፍ ቅዱስ። ከሰማይ የወረደ ቁርአን አይደለም። እንደ ነብዩ መሐመድ ከሰማይ ወርዶልኛል ብለህ ገግምን የፈጀች በእኔ እምነት አልኩኝ አንድ እግዚአብሔር አብ ነው ያለው፣ አንድ ወልድ ነው ያለው። እግዚአብሔር የሐዋርያት ትምህርት አይደለም ያንተ እምነት ማለት ነው። ያንተ እምነት የሐዋርያት ትምህርት አይደለም ማለት ነው። በእኔ እምነት አትል። ያንተን እምነት መስጠየቁ ያንተን እምነት መስጠየቁ ዮኒዬ እኔ እሱን እምነት አልጠየቅኩም። ዮኒ ስማኝ፣ አንድ ጊዜ ለዮኒ ነው የማወራው። ዮኒ አንድ ጊዜ ስማኝ፣ ለዮኒ ነው የማወራው። አዎ ሬገን በእኔ እምነት አልክ እኮ እምነታችን አላልክ። እኔ የእሱን እምነት አልጠየቅኩትም። የእኔ እምነት የሐዋርያት ትምህርት ነው ሲል ስለነበረ ክርስቶስ አብ ነው እያለ ተደጋጋሚ እየተናገረ ስለነበር በስጋ የመጣው አብ ነው ሲል ስለነበረ የጠየቅኩት የእሱን እምነት ሳይሆን ሲንግል ቨርስ አብ በስጋ መጣ የሚል ወይንም ክርስቶስ አብ ነው የሚል ነው የጠየቅኩት። ለምንድን ነው ወደ ሌላ ቦታ ስልች የሚያደርገው? እሱን አሳይና ገላግለኛ። እኔ የመሰለኝን ልመልስና እኔ ያመንኩበትን ልመልስ። የመሰለኝ ሳይሆን የእናንተ እምነት የሚለው ነው አባቴ። መሰለኝና ደሳለኝ የመሰለህን እስካሁን ሰማንህ። መሰለኝ ስለ እኔ ወርዱን የኔ መረዳት ወይም ወንጌሉ የሚለውን ሐዋርያቶች የሚሉትን እኔ የምለው የተረዳሁትን ልናገር፣ በእኔ ልክ ማለት ነው ልናገርና እናንተ የተረዳውን ሳይሆን እዚህ ጋር የሚለውን ነው። አንተ መረዳት ሳይሆን እዚህ ጋር ምን ይላል ነው። ይኸውልህ እዚህ ጋር ምን ይላል መሰለህ? አንዱ እግዚአብሔር በስጋ ተገለጠ ነው የሚለው።
እግዚአብሔር በሌላ እግዚአብሔር ተገለጠ አይደለም የሚለው። በደንብ ያዝልኝ። ይኸውልህ ይሁን አንዱ የሚለው የት ላይ ነው ያለው? አንዱ አንተ ራሱ እየተናገር ስላልታየኝ እስኪ ጠጋ አድርገው። አንዱ እግዚአብሔር የሚል እስኪ አንዱ የሚል እስኪ ጠጋ አድርግና አንዱ እየጨመርክ እኮ ነው እያነበብክ ያለው። አይ እየጨመርክ አታምብማ። የቱ ጋር ነው ቃላት አንዱን የሚለው ሁኔታ አለ ብራዘር? ኧረ እኔ አንዱ እግዚአብሔር ብዬ ነው ያስረዳሁትኝ። አንድ እግዚአብሔር በሰማይና ምድር ስላለ እዚህ ጋር የሚለውን ነው የምትለው። አንድ እግዚአብሔር ካነበብከው እኮ ነው ብራዘር። እዚህ ጋር ምን ይላል መሰለህ? አዎ ይሁንዬ፣ እሺ እዚህ ጋር ምን መሰለህ የሚለው? ይኸውልህ እዚህ ጋር የሚለው እግዚአብሔርን የመምሰል ሚስጥር ያለ ጥርጥር እግዚአብሔርንም የተገለጠ ይላል። እግዚአብሔርም የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ ቅዱስ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። በክብር ያረገ። አዎ እዚህ ጥቅስ ላይ ዋናው የፈለግነው ነጥብ ምንድን ነው? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ብሎ በስጋ የተገለጠ ይላል። ከዚህ ምንድን ነው የምንረዳው? እግዚአብሔር በስጋ ተገለጠ የሚለውን ነው። ይህንን አንተ የተረጎምከው ለማድረግ አዎ እዚህ ጋር ምን ይላል? ጋድ ወዝ ማኒፌስት ኢን ዘ ፍሌሽ ይላል በእንግሊዝኛ። ትርጉም በስለሺ ነው። አሁን ይህ ምንም የሚያከራክር ነገር የለውም። ይሄውን ያለው የተረጎምኩት ይኸው ጋድ ወዝ ማኒፌስት ኢን ዘ ፍሌሽ ይላል እኮ። ይሁን ምን ማለት ነው? ማኒፌስት ኢን ዘ ፍሌሽ በስጋ የተገለጠ ማለት ነው። አዎ ይኸው እንግሊዝኛ። አሁን ዮኒ እንዴት መሰለህ? አሁንም እኮ ኤአይንም መክፈት እችላለሁ። ኤአይንም መክፈት እችላለሁ ካስፈለጋችሁ እኮ መጽሐፍ ቅዱስ ለትርጉም ካስፈለገ ማለት ነው። ዮኒ መጽሐፍ ቅዱስ በቀጥታ ክርስቶስ በስጋ ተገለጠ ይላል። ቆይ ልጨርስለታ። እንደሱ ነው የጠየቁት። እንደዚህ አይነት ነው የጠየቁት። ቆይ ልጨርስለታ። እሺ ልጨርሳ። እንደ አንድ ጥቅስ እኮ አላስነብብ አላችሁኝ። እግዚአብሔር በስጋ ተገለጠ የሚለውን በሌላ ጥቅስ አስረዳዋችሁ። ምን? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር በሚለው አሳየዋችሁ። የማይታየው እግዚአብሔር በሚታይ ክርስቶስ ተገልጦ ዓለሙን ከራሱ ጋር አስታረቀ። ራሱ እግዚአብሔር ማለት ነው። እግዚአብሔር የት ሆኖ? በክርስቶስ ሆኖ ነው የሚለው ጥቅሱ ነው። ይሄና ይሄኛው እግዚአብሔር በስጋ ተገለጠ የሚለው አንድ አይነት ነው። ስለዚህ እኔ ያልኩ ምንድን ነው መሰለ? አንድ እግዚአብሔር አብ ነው ያለው፣ አንድ ወልድ ደግሞ ያለው። ቅድም ዮኒ ማኛ ራሱ የሚገርም ጥቅስ ጠቅሶ ነበር አለ። ዮኒ ማኛ አንድ እግዚአብሔር አለና አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። አንዱ እግዚአብሔር በዚህ በክርስቶስ ተገልጧል። ስለዚህ የተገለጠውን አብ ከክርስቶስ አትለየው። አብና ወልድን አትለያይ። አብ ወልድ ነው፣ ወልድ አብ ነው። ምክንያቱም ይሄኛው መለኮት ነው፣ ይሄኛው የተገለጠበት ሰውነቱ ነው። እኔን ከነፍሴ አትለያይኝ። ሌላ ጥያቄ ጀነሬት ልናደርግ ነው ማለት ነው። ሌላ ጥያቄ ጀነሬት ልናደርግ ነው። አሁን መልሰን ምንልን ነው? አብ ወልድ ነው ያሉበትን ደግሞ ጥቅስ ስጠን ልንል ነው። አልመለስክማ። መች መለስክ? አሁን በማብራሪያ ጥያቄውን እኮ ሽፍት ለማድረግ ነው እየሄድክ ያለው። መጽሐፍ ቅዱስ የሚናገረው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ ነው የሚለው። የማን ልጅ ነው የመጣው? የእግዚአብሔር ልጅ ነው እርሱ የሚልና ልጁ ኢየሱስ ክርስቶስ ነው ይላል። ጥያቄያችን አልተመለሰም፣ ማሰልቸት ስለሚሆን አሁን እኔ ሌላ ጥያቄ ልጠይቅ ነበረ። እውነት ለመናገር ስለዚህ ሌላ ጥያቄ መጠየቁ አሁን ድካም ስለሆነ የሚሆነው ቅድም ጀምሮ ወንድማችን ባላቸው ላይ ነጥቦችን አንስተን ማጠቃለያ ብንሰጥ ነው የሚሻለው። ለምን የመጀመሪያውም ጥያቄ አልተመለሰም። ስለዚህ ጳውሎስ የሞተው የት ነው? መስቀል ላይ ነው፣ ጥምቀት ላይ አይደለም። ከዛ ይህ በመስቀል ላይ የሞተ ማንነቱ ወስዶ ደግሞ ይቀብረዋል። ገላትያ 2:20 ጥቅስ የተደገፈበት እንትን ነው። ስለዚህ ክርስቲያን ጽድቁን የሚያገኘው የት ነው? መስቀል ላይ ነው እንጂ ውሃ ውስጥ አይደለም። ለምን? የሞተስ ከኃጢአቱ ጸድቋል ይላል አይደለም? ስለዚህ አንተ የሞትከው የት ነው? ውሃ ውስጥ አይደለም። የሞትከው መስቀል ላይ ነው። ወርደህ ነው የተቀበርከው። ስለዚህ ጽድቃችን የሚጀምረው ከመስቀሉ እንጂ ከውሃው አይደለም ማለት ነው። እኔ የጠየቅኩ
ከክርስቶስ ሞት ጋር አንድ እንሆናለን ብሎ ሮሜ 6:3 ላይ የጠቀሰው ከየትኛው ሞቱ ጋር ነው አንድ ምን ሆነው ነበር? እሱን ትተህ ጌታ በመስቀል ላይ ከሞተው ጋር ቆይ አንዴ ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ የት ላይ ነው የተሰቀለው? መስቀል ላይ እንጂ በጥምቀት አይደለም። ይሄ ሁሉ ያንተ ተረት ነው። መጽሐፍ ቅዱስ የማያውቀው ያንተ ተረት ብቻ። አሁን ወደ መጽሐፉ እንመለስ። ሐዋርያ ቅዱስ ጳውሎስ ከክርስቶስ ሞት ጋራ አንድ ሆነናል ብሎ ይናገራል አይደል? ክርስቶስ የሞተው የት ላይ ነው ዳኒ? የሞተው እሺ፣ ከክርስቶስ የመስቀል ሞት ጋር ነው አንድ የምትሆነው ወይስ አይደለም? በጥምቀት ኦፍኮርስ ከክርስቶስ መስቀል ሞት ጋር አንድ ምን ሆነው መስቀል ላይ ነው። በጥምቀት ነው። የት ላይ አይደለም? በምንድን ነው ጥያቄ? በጥምቀት ነው ወይስ አይደለም? በመሰቀል ጳውሎስ ተሰቅያለሁ ብሏል። በጥምቀት ከሞቱ ጋር አንድ እንሆናለን ይላል። ከየትኛው ሞቱ ጋር ነው? ለምንድን ነው ጥምቀትን ጎትተህ የምታመጣው? ጳውሎስ በጥምቀት ነው ብሏል። ሐዋርያው ቅዱስ ጳውሎስ ነው ጎትቶ ያመጣው። ማይ ብራዘር አንተ አንተ ነው ያመጣው። ጳውሎስ በመስቀል ተሰቅያለሁ ነው ያለው። አሁን ያለው ሮሜ ምዕራፍ 6 ከቁጥር 3 ከክርስቶስ ሞት ጋራ በጥምቀት አንድ ሆነናል ይላል አይልም? ይላል። ታዲያ በጥምቀት እኔ እኮ በጥምቀት ብቻ አይደለም አንድ ሆነው በመስቀልም ቆይ ከየትኛው ሞቱ ጋር ነው አንድ ይሆን ነው? በመስቀል ጋር ከሞተው ጋር በመስቀል ሞቶ ፕሊዝ ያብራራው ሁሉ ነገር አትንተባተብ፣ ችግር የለውም። እኔ ተንተባትቤ አላውቅም ብራዘር። እሺ ከየትኛው ሞት ጋር ነው አንድ ምን ሆነው? በጥምቀት ጌታ በመስቀሉ ከሞተው ጋር እኛም በመስቀል ሞተን ከክርስቶስ ጋር ተቀብረናል። በጥምቀት ነው ከመስቀል ሞቱ ጋር አንድ ምን ሆነው? በጥምቀት ተቀበርን፣ በመስቀል ሞት። በጥምቀት ከሞቱ ጋር አንድ ሆንን ነው የሚለው። አትዝለል፣ ቁጥር 4 ላይ አትድረስ። እዛም እንደርሳለን። በምንድን ነው የምንቀበረው? ምን እንመጣለን? የምንቀበረው በጥምቀት ነው። ምን ሞት? መጀመሪያ ከሞቱ ጋር አንድ ሳትሆን ከመቀበሩ ጋር አንድ አትሆን። መጀመሪያ ሞት ላይ እኮ። ታዲያ መስቀል ላይ ነው ሞት ነው ብራዘር። ያልሞተ ይቀበራል። በጥምቀት ነው አይደለ? ከሞቱ ጋር ያልሞተ ይቀበራል ወይ? ያልሞተ ይቀበራል። ጥምቀት ነው ወይስ አይደለም? ጥያቄ። ጥምቀት መሞቻ አይደለም መቀበሪያ ነው ብራዘር። እሺ አንዴ መጽሐፍ ቅዱስ የሚከፍትልን አለ? እስቲ መጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ እንዴት እንደማይቀበሉ ተመልከቱ። እሺ ቁጥር 3 ወይስ ከክርስቶስ ኢየሱስ ጋራ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። የተጠመቅነው ምን ለመሆን ነው ይላል እዚህ ክፍል ላይ ዳኒ? ጥምቀት ውስጥ ሞትን ነው የሚለው ወይንስ የመሞቱን ምን ለመሆን ተጠመቅን ነው የሚለው? ጥያቄውን ስማና መልስ። አንድ እንሆን ሲጀመር አንድ የሚለው ቃል ግሪኩ ላይ ምን ለመሆን ነው ተጠመቅን የሚለው? ህብረት እንድናረግ ነው የሚለው ግሪኩ ብራዘር። አንድ እንድንሆን ተጠመቅን ይላል አይልም? ግሪኩ እንግሊዝኛውም ህብረት ግሪኩም ህብረት እንድናረግ ነው የሚለው ብራዘር። ግሪኩም ላይ እንሄዳለን፣ ችግር የለውም። መጀመሪያ አማርኛውን ተቀበልና ሚስተር ግሪክ ላይም እንሄዳለን፣ ችግር የለውም። አሁን መጀመሪያ አማርኛውን ተቀበል። ከክርስቶስ ሞት ጋር አንድ ለመሆን የተጠመቅነው ወይስ አይደለም? እኛ አንድ በጥምቀት እንሆናለን ብያለሁ። በመሞትም አንድ እንሆናለን ብያለሁ። አንተ ያንተ መጽሐፉ ቅዱስ መልስ። በመነሳትም አንድ እንሆናለን። መጽሐፉ የሚለውን መልስልኝ። አሁን ከክርስቶስ ሞት ጋራ አንድ ለመሆን የተጠመቅነው ይላል ወይስ አይልም? ይላል አልኩ እኮ 10 የነገርኩ። ስለዚህ ሰው ሲጠመቅ ከክርስቶስ ሞት ጋር አንድ ይሆናል አይሆንም? ሞቱ እዚህ ላይ አይደለም የሚጀምረው፣ መስቀል ላይ ነው የሚጀምረው። ግን አንድ ኧረ የት ይጀምራል? አልጠየቅኩም። ከክርስቶስ ሞት ጋር ሲጠመቅ ሰው አንድ ይሆናል አይሆንም ነው? በሞቱም አንድ ይሆናል፣ በመሰቀሉም አንድ ይሆናል። ሁለቱም ይሆናል። ሲጠመቅ ሰው ከሞቱ ጋር አንድ ይሆናል አይሆንም? ይሆናል ብያለሁ። አይሆንም እኮ አላልኩም። ጎበዝ የሜዳ አህያ። በቃ ቻው። በጥምቀት ከሞቱ ጋር አንድ ምን ሆን ከሆነ የሜዳ አህያ የሚለው አንተን አይደለም አልኩ። አንድ ሰው ማለት በስትክክል ሲመልስ ጎበዝ የሜዳ አህያ የሚባል የሀገራችን አባባል አለ። እሱን የተጠቀምኩት። ከክርስቶስ ሞት ጋራ በጥምቀት አንድ እንሆናለን ብለኸኛል። በጣም ጥሩ። ክርስቶስ የት ላይ ነበር የሞተው? ክርስቶስ መስቀል ላይ ነው የሞተው። አንተም መስቀል ላይ ነው የምትሞተው። ስለዚህ ከክርስቶስ መስቀል ሞት ጋራ አንድ የምንሆነው ስንጠመቅ ነው ወይስ አይደለም? ቅድም እንዳብራራው ተረዳው። ከክርስቶስ ከመስቀሉ ሞት ጋራ ስንጠመቅ አንድ እንሆናለን ወይስ አንሆንም? እንሆናለን ብያለሁ። አንሆንም መች ወጣኝ? አዎ ጨርሻለሁ። ናቲ ቀጥሉ።